ያቺ ጄሪ አይደለች እንዴ? አዎ ጄሪ ነች። ምን ነው ብቻዋን? ምን አውቃለሁ ግን እንጥራት። አንቺ ጄሪ ጄሪ ካቺ ምን ይፈልጋል? ስታስጠላ ጠብቂኝ። በሰላም ከሷ ጋር አንድ ላይ ልንሄድ ነው እንዴ? ምን ጣጣለሁ? አረ ምላሷን አንችሎም። እንኳን የሷን ምላስ ያንተን የጫማ ሽታች እያለሽ እከክ አመዳም አንተ እንደዚህ አትቀበል። ቆይ እናንተ ከመቼ ጀምሮ ነው ከኔ ጋር መሄድ ይፈልጋሉ? አስበንም ፈልገንም አናውቅም። እና ምን ቀርቷችሁ? እሱን እሳቸውን ጠይቂያቸው። ሚኪ ቀጥል። አንተ ምን ቀርቶ? ብቻሽን በዚህ በፀይ ክልቱ እያልሽ ስትሄጂ ያየሁኝና ልቤ በቃ ሽርትት አለ። አንጀቴን በላሹ በቃ። ውይ ልብ። አዎ የኔ ቆንጆ ግን ምን ነው ብቻሽን? እኔማ አንዱ ጀንጃኝ ይሁን ምን ይሁን ያልታወቀ ሰውዬ መንገድ ላይ ቆሜ ሸንኮራ ይዤ እየጠበቅኩሽ ነው ሲለኝ ማለት ነው። የኔ ልብ ደግሞ ያው በሸንኮራ መጨከን አይችልም። ከዛም በኋላ ልቤ ሂጂ ሲለኝ ወደዛ እየሄድኩ። ምን አይነት መስኪን ጀንጃኝ ነው። አንጀቴን በላኝ። ቀላል ልቡ ረሃ የሆነ ሰውዬ። ኑ በሉ እንሂድና ጉዱን እንየው። ያዚቺ ሸንኮራ ጉድማ ሄደናልን። ምን አለ ግን በሸንኮራ ወገብሽን ብሎ ወርጭ ቃጁዬ ልቤ ድና የኔ ደም ስር የኔ ሁሉ ነገር ምን እሺ ነው? ለምንድን ነው የምታፈላው አንተ? አሁን እኮ አሻንቲና አግኝቼ የሆነ ነገር ወይ አለኝ። ምን አለ? ከሆነ ጅልስና ጋር ስትፋየቱ ነበር አለኝ። የምሩ ነው እንዴ? አዎ። እና ምን ይሁን? እኔ እያለሁ አንቺ ለምን ትፋየቻለሽ? አታጮይልኝም እንዴ? ያማል እንዴ? የተፋየትኩት እኮ ከቺክ ጋር ነው። የፈለገ ቢሆንስ የኔ ወርቅ አንቺን ፕሮቴክት ማድረግ አይደል እንዴ? አታጮይልኝም ነበር? ለመሆኑ ቺኳ ማናት? በቻ ያውልሽ ቻሊና እንዳትሆን። ከቻሊና ጋር ደግሞ ለምንድን ነው የምፋየተው? በምን ይሆናል? ያው በእኔ ምክንያት ነው። ኧረ እባክህ እሱ ሲያምር ይቀራልሽ። ታዲያ ከማን ጋር ነው የተፋየትሽው? እባክህ ከመሲ ጋር ነው። መሲ ጠላ ቤት? ውይ አንተ ደግሞ እስኪ ከጠላ ቤት ውጣ። እሷ አይደለችም። ታዲያ ለምን ታዝጊኛለሽ? መሲ የቷ? መሲ የናታን ጅልስ ነው። ናታን ወላጅ ፈላጊው? አዎ ወላጅ ፈላጊው። እና ቼኮ ናት እንዴ? እኔ ምን አቅላታለሁ? ተሳፈጠችኝ ገባውላት። ለነገሩ እንኳን ገባሽላት። የተጫረ ቦታ ካለሽ እኔ አለቃትም። እስኪ በእናትህ ወደዛ ሂድ። ምንም የለም። እጭ ወይኔ ቾምቤነት እጅሽን ቧጭሯለች እኮ። እና የቺክ ጸብ ድሮስ ከጥፍር ይዘላል እንዴ? እቺንማ ገላታለሁ እንዴ። ያት አባ ነው የምትሄደው? መሲ ጋ ነው እንዴ? ከዛስ ምን ልታረግ? ላቀናብራት ነው እንዴ? ቆዳሽን እኮ ቧጭሯለች። ቆዳሽ ደግሞ ቆዳዬ ነው። አሁን ወሬ አታብዛ እባክህ። አርፈህ ቁጭ በል። አላስችላልኝ እኮ አንተ ቾምቤ። እስታይ ለመሆኑ የት ሄደህ እየመጣ ነው? እኔማ ይመርብኝ ብዬ ቶሚ ጸጉር ቤት ጸጉሬን እየተፈደድኩኝ ነበር። እንዴት ነው አምሮብኛል? አዎ ጸዴ ነው። ቅባት ተቀብቼ ደግሞ ብትይኝ ትሞች ቢኝ ነበር ነው የምልሽ። በቃ አይሻልህም? ላርጉ እንዴ? ወዴት ነው? እባክህ ጌም ዞን ልሄድ ነው። በቃ እንደዛማ ከሆነ እኔም ቅባቴን ተቀብቼ ልምጣ። በቃ ደሜ የሆነ ነገር እንደ ስልክ እንጨት ተገትሮላችኋል። ብቻ እሱ እንዳይሆን ሸንኮራ ይዞ ይጠብቀኛል ምናምን ስትይ የነበረው። አዎ እሱ ነው። ምነው ችግር አለ? ኧረ ችግር የለም። እኔ ግን የት ነው ልጅማ? አይ ኪሮ ወይ ጄሪዬ። ጄሪ ነው ያልከው? አዎ ምን ነው እንዴ? የኔ ክሊዮፓትራ ምናምን ስትል የነበረውስ? አይ ወንዶች የሚፈልጉትን እስከሚያገኙ የኔ ክሊዮፓትራ የኔ ቆንጆ ልክ የሚፈልጉትን ሲያገኙ አንቺ ጄሪ በሙሉ ስማቸው ከኔ ከጄሪ ምን አባቱ አግኝቶ ነው በሙሉ ስም የሚጠራኝ? እስቲ ሙት በይ። ምንም አላከኝም። እባክህ ወደዛ። ምን ይላል? እኔን ጄሪን አታውቀኝም ነው? እኔ የምልህ ጎረምሳው የገዛ ሸንኮራችን የምታክላት ምን ነው አነሰች እንዴ? አሁን ቆይ ይሄንን በላውት ነው የሚባለው? ምንድን ነው የሚባለው? ይሄን ራሱ በስንት መከራና ስቃይ እንደመጣሁት እኔ የማውቀው። ኪሮ ግን በጣም ያሳዝናል። እቺን የመሰለች እንቦቀቅላ ልጅ በአንድ ሸንኮራ ልደላ ስትሞክር አታፍርም? ህሊናህን እንኳን አይሰማም? ሚኪ አንተ ጠቋራ ጭዌ ቀይር። ቆይ እናንተ ትተዋወቃላችሁ እንዴ? በጣም ነው የማውቃቸው። እንዴ የት? ያው ጄሪ ራይድ እንደምሰራ ነግሬሻለሁ። አዎ ብለኸኝ ነበር። መኪና ራሳጥብ ላይ ባጆ ሲሄድ እዛ አጣቢ ሆነው ነው ያገኘኋቸው ሁለቱንም። አንተ መተኛ ጋር ስታሳጥፍ። አዎ ምን ወሬ ታበዛለህ እንዴ?
ኪሩ ረሳው እንዴት እዛ ይለም ጓደኞቹ ተሰብስባችሁ አግለውክ ብቻክን ምን ላድርግ ምናምን ጫሜ ሸተተብኝ ምናምን ብለህ መተህኛን አማክረህን እግርህን አጥበህ ጫማህን አጥበን ካልሲን እንትን ብለን ግማትህን አስለቀቀንኛ አይደል? እኔ ላክን አንተ ግማታም። ሚኪ ግን አስቀይማለሁ እንደ መኮንን ነው አናትህም ማለት ወይ ድሌ እንደው በየሄድኩበት ሁሉ የሚገጥመኝ ካልሲው ቅርናታም ብቻ ነው። የድሮ ባልሽ ቅርናታም ነው ማለት ነው። በቃ ወለዛ እኔ ድሮም ሲጀመር ባል የለኝም አለኝ አንድ ወንድም የሆነ ካልሲው በየሄደበት ሁሉ የሚቀርና ይሄ ራሱ ምን ይመስላል ቅርናታም አዳ ግን አንተ ጂር ይመቻት ቅርናታም አላለችም። እውነቷን ነው ቅርናታም። ሲያስጠሉ እናንተ ግን አይደብራችሁ እንዴ? ስንት ነገር ቢያሰማመጥኳት ልጅ ጭዌ ስታበላሹ። ታዲያ እኛ ነን ያንተ መኪና አጠብነው። ምን አለ ጭዌውን አሳምራችሁ ብትፋቱ ይኖሩ። ችግሩ እኮ እኛ ፋራንን ፋርነት ነው እኮ እንደዚህ ያደረገን። አታ ሸንኮራውን ዘነጠሉኝ እንዴ? አንተ ይመቻት አንተ ባኪሩ። አሁን እቺ ስታገባ ማለት ነው አስቤዛ ማሳ ምናምን አያስፈልግም። የሸንኮራ ማሳ ነው የሚያስፈልግ። በቃ ምንድን ቆይ እያንዳንድሽን ባልሰራለሽ ሞቻለሽ። ሲያስጠሉ ኪሩ ይቻምሽ ግን በሸንኮራ ተመስገን አምላኬ። ለመጀመሪያ ጊዜ እርግቤን ብቻዋን አገኘኋት። እንደሱ ብላ ትጥረኛለህ። እቺ ደግሞ በጣም ይቅርታሽ። ምንም አይደል። ደግሞ ዛሬ ያቺ የተረገመች የት ሄዳ ነው ብቻሽን የመጣሽው? እንዴ ሲስተም የጄሪ ጓደኛ እኮ ነው ብቻ አይደለም እንዴ? እና ሌላ ማን አለ? ብዙ ጓደኞች እኮ አሏት ጄሪ። ብቻ ያ የተረገመ አሻንቲ የሚባል ልጅ እንደው አይ እሱ ጋር እንኳን ሄደች አይመስለኝም። እሱን ደውዬ ማጣራት ይኖርብኛል። እንዴ ሲስተም የት ነው የምትደውለው? ጄሪ ጋር የት እንዳለች ማወቅ ፈልጋለሁ። እታው ማክቤል ይኸውልሽ ይባል እቺ ልጅ ከኔ ጋር የማይሆን ሰጣ ገባ ውስጥ እየገባች ራሷን አደጋ ላይ እየጣለች ነው። ስለዚህ ደውዬ ቼክ ላደርጋት ይገባል። ማክቤል ግን ቆይ እኔ የምልህን ለምን አትሰማኝም? አንዴ ታገሽ። የት ነው ያለሽው? ለጊዜው እንኳን ሀገር ውስጥ ነኝ። ጄሪ አልቀለድኩም። ቃይ ስራጋ በላንተ እንዴ ያማሃል እንዴ? የጠየቅኩሽን ብቻ መልሽልኝ። ለምንድን ነው ከሄቨን ጋር ልመጣሽው? ኦኬ ለምን መሰለህ አሻንቲን ላገኘው ስለሆነ ከሄቨን ጋር መሆን አላሰኘኝም። ቆይ አንቺ ልጅ አምሻል እንዴ? አንተ ራስህ ያማሃል እንዴ? አሁን ቀጥ ብለሽ ወደ ቤት ሂጂ። አልሄድም ነው? አዎ ነው። ቆይ ጄሪ ከኔ ጋር ለተያይዘሽ ራስሽን ችግር ውስጥ እየከተትሽ ነው። እኔ ካንተ ጋር ልህ መያዝ ፈልጌ አይደለም። እና ምንድን ነው? እሺ ከአሻንቲ ቅልጥ ያለ ፍቅር ስለያዘኝ ነው። ምን ታመጣለህ? ምን እንደማመጣ አሳይሻለሁ። እሺ የኔ ካሪና የኔ ቾብራ ሸንኮራን እኮ ስቢያት አፍሽ ላይ መልክ አወጣ። አይ የኔ አርቲኪ የኔ ሻሩክ እንዴት ነህ? ኦሜራ አንቺ አይጥ ምን እያደረግሽ ነው? ይቅርታ የኔ ወንድም ስልኩን መዝጋት ይኖርብኛል። ሜኒቺ ባሪኬ ፒያር ምን ይላል? ሞልፋጣ ትሞላፈጥብኝ እደ አሬ እሱ ያለ አሁን ቀኜ ጎኔ ምናምን ሲንቲኝ ካላንተ ህይወቴ የለኝም ባዶ ነው ስትኝ አልነበር እንዴ? እሱማ ያው ስልክ ውስጥ ያለውን ጭዌ ማሳመሪያ ነው፣ ሌላ ነገር አይደለም። ነው አሁን ገባኝ። እኔ ላይ ከወንድምሽ ጋር ጭዌ መፍጠሪያ እያደረግሽኝ ነው አይደል? አሁን እሱንም ቢሆን እኮ እኔ ጄሪ ነኝ ይሄንን እጅ ላይ ሰጠውክ። ምን ይላል? ወይኔ አሻንቲ በዚህ መልክ ሴቶች አበርኩልህ ሞትኩልህ እያሉኝ አሁን በዚህ ልጅ ልሰቃይ። ታዲያ ምን የሚረብሽ ነገር አለ? ዲቭ እኔ እየረበሽኝ ያለው ከያኒቹ ጉዳይ ስላሳሰበኝ ደብሯታል አይደል? በጣም እሺ ታዲያ ምን ማለት ነው? አላውቅም። ማዬ ነገር አታድርጊ ማለት እዳ፣ እሺ ማለት እዳ። አንተ ደግሞ ምንድነው የምታካብደው? ምሳል ጋብዝሽ እንጂ አግባት አላሉ። ይበናት ማዬን ሀሳብ ስታመጣ ያኒቹን ፊት ስላላየው እንደሚደብራት እኮ ይገባኛል። ግን ደግሞ አንዳንድ ኖታዎችን መጋፈጥ አለበት። ምን አይነት ነገር ነው? ለማንኛውም ተረጋጋ። ከመረጋጋት ውጪ ምን አማራጭ? ብሩኪ ትክክለኛ ስሜትን ማደብቀኝ ከሆነ የሆነ ጥያቄ ልጠይቅ ይቻላል? ስለ ፊዮሪ ምን ታስባለህ? ማለት አልገባኝም። ማለቴ አሁን ላይ ከፊዮሪ ጋር ለመሆን አስበህ ታውቃለህ? አላውቅም። በእናትህ ሁሉም ነገር ነው ግራ ይገባል። ማን የደወለው? የፊዮሪ እናት ናቸው። እናንሷ። እሺ
ሄሎ ማዘር። ብሩኬ እንዴት ዋልክ? ደህና ነኝ። እንዴት ነህ? ደህና ነኝ። እናትህ ደህና ናት አይደል? አዎ ፈጣሪ ይመስገን ደህና ናት። የፊዮሪ ስልክ እምቢ አለኝ። ምን ሆና ነው? ምናልባት ሳይለንት አድርገው ይሆን? አንዴ ላግኛት። ከኔ ጋር አይደለችም። ምን? የምርን ነው ብሩኬ? አይደለም እኮ ማዘር። እና ከማን ጋር ናት? ከሌሎች ጓደኞቿ ጋር ናት። በቃ ፊዮሪን የምትንከባከባት ከጎኗ የምትሆነው እስከዚህ ድረስ ብቻ ነው ማለት ነው? እንደዛ እኮ አይደለም ማዘር። በጣም ነው የማዝነው ብሩኬ። ምንም ቢሆን እኮ ፊዮሪ ያለ እድሜዋ ነው ለአንተ ስትል ዋጋ የከፈለችው። ማዘር ያኔ ኩላሊት አትለግሽም ስላት ምን እንዳለችኝ ታውቃለህ? አይ አላውቅም። ብሩኬን አፈቅረዋለሁ። ኩላሊት ለግሼ ደስተኛ ካላደረኩት የኔ ማፍቀር ምን ዋጋ አለው? ፍቅር ማለት እኮ ለሚወዱት ሰው ራስን መስጠት ነው ማለት ነበር ያለችኝ። ምን ላድርግ ማዘር? ብሩኬ ሙት በጣም ነው የማዝነው። እኔ አንተም በሆን ኖሮ ለሰከንድ እንኳን ካጠገቧ አርቅም ነበር። ካጠገቧ እየተከተልኩኝ ባሪያዋ ሆኜ ለዘላለም እኖር ነበር። ምን ላድርግ ማዘር? እሱን እንዳደርግ እኮ እሷም ስለማትፈቅድልኝ ነው። የማትፈቅድልህ ጠልታ ይመስልሃል? ማን ነበረች ያቺ ልጅ እንኳን በአንተ ላይ እንኳን የደረበችብህ? ሃና። እሷ ልጅ እኮ ይከፋታል ብላ ነው። እሺ በቃ ማዘር አብሬያት ሆናለሁ። ይሻልሃል ልጄ። በህይወቷ ብዙ ነገር ባንተ የተነሳ አታለች። ከዚህ በላይ ባታስቀይማት ደስ ይለኛል። እሺ ማዘር በቃ አብሬያት ሆናለሁ። እሺ እሺ። እንግዲህ ብሩኬና ሃና ምንም ማድረግ አልችልም። ልጄ ከዚህ በላይ ዋጋ መክፈል ያለባት አይመስለኝም። እሺ እኔ ምን ማድረግ ነው ያለብኝ? አትፍረድባቸው። ምክንያቱም አንተ በሳቸው ቦታ ብትሆን እንደሳቸው ነበር የምታስበው። እንዴት? ምክንያቱም ለማሚ ኩላሊቷን ስለለገሰች ያው አብራት መሆን እንዳለብህ ነው የሚያስቡት። እኔ እሱን ያስጠላሁት ፊዮሪ እኮ አላቀርብ ብለው። በቃ አንተ ተረጋጋ። ምን አይነት ፈተና ነው በእናትህ? አረቀስ ሸንኮራው ላይ ቂም በቀል አለበት እንዴ? አረ ዘነጣጥላ ጨረሰች። ጄሪዬ ወይ ምን ቀረ? አንቺን በመከተል እኮ እግሬ ቀጠነልሽ። ለምን ነው የምትከተለኝ? እሱም ባውቀው ምን አስደበቀኝ? እኔ እምልሽ ሸንኮሮን እኮ አንገላታሽው። ቂም በቀል አለብሽ እንዴ? ምን አደረኩ? ዘነጣጠልሽዋ። አንተ ሰው የአፍን አትክፈት ብያለሁ። የምትናገረው ነገር ካለ ተናገርና ዞር በልልኝ። እሺ እኔ እሺ ብዬ ብናገር አንቺ ትሰሚኛለሽ? እንደው እሺ እኔ እናቴ እኔ ሞጥ ማጣ። እኔ የምልሽ ግን ብቻሽን ከምትሄጂ ከኔ ጋር ብትሄጂ ይሻላል። በኋላ መዘጋጆች አግኝተውሽ እንዳያሱሽ። እንዴ ለምንድን ነው የሚያስሩኝ? እንዴ በየቦታው ቆሻሻ እየጣልሽ ነው። እስቲ ይሰሩኝና እኔ ጄሪ ማን እንደሆንኩ አሳያቸዋለሁ። እሺ እቺን ይወዳል ኪሩ። ቆይ አሻንቲ ከጄሪ ጋር ምን እያደረገ ነው? ብቻ ሌላ ነገር አስበው እንዳይሆን። አሻንቲ ሌላ ነገር አስብና ቀጣዩ ጦርነት በእኔና በአንተ ማለት ነው። ኧረ ጉዴ! ያው ጄሪ ኧረ እባክሽ። እሺ የኔስ ይሁን። ሸንኮሮውን ግን ታዩ በቃ። እንደውም አንድ ነገር የምነግርህ ነገር አለ። እሺ ምንድነው? እንደውም ሁለት ይሁንልኝ። እሺ ምንድነው? በመጀመሪያ ደረጃ እኔ ሸንኮራ አገዳ ስበላ ማለት ነው ማንም ሰው እንዲረብሸኝ አልፈልግም። እሺ ሁለተኛው ደግሞ ማለት ነው እኔ ወንድሜን ለማናደድ ብዬ ከወንድሜ ጋር ሳወራ የኔ ፍቅር ምናምን ልልህ እችላለሁ፣ ግን ደግሞ እሱ ነገር የምር አይደለም። እሺ ነው? አዎ ነው። ምን ታመጣለህ? ኧረ እሱማ ምን አመጣለሁ? እንደው አንቺንስ በምን ቀን ያወቅኩሽ? እንጃለ ጄሪዬ እስካሁን ሸንኮራውን በልተሽ አልጨረስሽም? ይሄ ሙጥኝ ያለ ይሆን የጀርባ ቅማል እያለ በይ በኩል አጣጥሜ ልጨርስ። አንቺ ራሱ ጀመረ ከእንደዚህ አይነት ሰው ጋር ምንድን ነው የሚያነካካሽ? አቤት አንተ ደግሞ ማን ነህ? ኪሩ ይባላል። ሂድ እዛ ከረር ብለህ ቅር። ሲያስጠላ። ምን ቀን ነው በእናትሽ ይሄን የሴት ምች ያወቅሽው? አንተ እኔ ኪሩ ነኝ የሴት ምች? አንተ ነህ እንጂ አንዴ ቃጀል፣ አንዴ ካሪና፣ አንዴ ማን እያልክ ስትልከሰከስ የምትውለው አንተ። እንደዛ እያልክ ነው ማለት ነው ሁሉንም ሴት የምትጀነጅ ነው? እና አንተ ኪሩ ግን ፍታ ብያለሁ። አንተ ግን ትንሽ እንኳን አይደብርህም? ሌላ ሴት የምትጀነጅንበትን ሙድ ላይ አፕላይ የምታደርገው? እንደዛ እኮ አይደለም ካሪኔ። እዴ ጭራሽ ደገም አንተ አይደብርህም እንዴ? ኧረ ተው ፍታ ኪሩ ተው። ቆይ እናንተ ግን የት ነው የምትተዋወቁት? እኔማ እነ ሚኪራ ባጆ እኮ ፈረፋንጎ ሲያጥብ እኮ ነው ያገኘሁት። ፈረፋንጎ ነው ያልከው? አይገርምሽም ጄሪ? አንተ ልጅ ግን ላይፍ መሮሃል መሰለኝ። በእጄ ነው የምሞተው። ይኸውልህ ምን ነው አሻንቲ መኮንን ምን እንዳደረኩት ረሳሽው እንዴ?
ምን ያስቅሻል? እናንተ ሴት መሆን ግን በጣም ደስ የሚል ነገር ነው። እንዴት? በኔ ጄሪ የተነሳ ማለት ነው ሁለታችሁም ልትፋለሙ እንደሆነ ሳስብ የሆነ ልቤን ሙቀት ተሰማኝ። እውነት? እንደውም አንድ ነገር ልንገራችሁ። ምንድነው? ከኔ ጄሪ ጋር ጊዜ ማሳለፍ የሚፈልግ ሰው ካለ ማለት ነው ከሁለታችሁ ተፋልሞ ያሸነፈ ሰው ነው የሚሆነው። ምን እንዴ? እኔ ተስማምቻለሁ። ድሮም የሆነ ጀግና ነገር እንደሆነች ታስታውቂያለሽ። እኛ ጀግና ያልሆንኩት አይደለ? እንግዲህ ጀግንነትን በተግባር ማሳየት ነው። እሺ አሳይሻለሁ። ለርካን ቆይ እኔ ማስጀመራችሁ ቆይ እሺ ደግሞ እንደው ሸንኮሮን አረ በቃ ተረጋጋ። እሺ 1 2 3 ጀምሩ። እሺ እንጀምር ታው ፊዮሪ ችግር አለ እንዴ? ስሜትሽ ትክክል አይደለም። አዎ ትልቅ ችግር ተፈጥሯል። ምን አይነት ችግር? ትልቅ የስሜት ግጭት። አልገባኝም። ሀና በጣም ተጨንቃለች። በዛ ላይ ብሩኬም ተረብሿል እኮ። ለምን? ደህና ነሽ ፊዮሪ? ያው ደህና ነኝ። ምንድን ነው? ብሩኬ አብረን እንድንታይ አልፈልግም። ለምን? ሀና ስለሚከፋት። ከእሷ ጋር በደንብ አውርተናል። ስለዚህ አታስቢ። ምንድን ነው ያወራችሁት? እኛ ትልልቅ ልጆች ሆነናል። ስለዚህ ፍላጎታችንን ከእውነታው ጋር አስማምተን መኖር አለብን ብላኛለች። ምንድን ነው እስቲ ግልጽ አድርግልኝ። እኔና አንቺ በፍቅር ውስጥ ሆነን እኔና አንቺ ባንገናኝ መልካም ነው። ይሄ ፍላጎታችን ነው። እሺ እውነታውስ ምንድን ነው? እውነታውማ ከዚህ በኋላ እኔና አንቺ መራራቅ አንችልም። ቢያንስ እንደ ወንድምና እንደ እህት ሆነን መቀራረብ አለብን። ምንችል ይመስላል? ለምን አንችልም? እኛ ብንችልም የኛ መቀራረብ ሀናን ግን አይረብሻል? ይህንን ስሜት ማስተናገድ መልመድ እንዳለብን የነገረች። እኔ ግን የሚሆን አይመስለኝም። ፊዮሪ ግን አንድ ቁርጥ ያለ ነገር እንድታቂልኝ እፈልጋለሁ። ምንድን ነው? መራራቅ አንችልም። ወይዳ ደግሞ ማዬ ሰሞኑን የምስጋና ፕሮግራም አዘጋጅታልሻለች። እሺ ለማለኔ? አዎ ላንቺ። እና ደግሞ ንገራት ብላኛለች። ቆይ ለምን አስፈለገ? እሱን ስትገናኙ ብትጠይቂያት አይሻል? ማዘርትም ስትታዩ የሌለህ ነው የምታምሩት። ምን ማለት ነው? እንጂ ፊዮሪ ተረጋጊ እንጂ። ታምራላችሁ ማለት እኮ ምንም አይነት ማብራሪያ ያስፈልግም አይደል? ቅዱሴ እሷ ለማለት የፈለገችው ለምን አልክ ሳይሆን ልትልበት የቻልክበትን ምክንያት ነው ማወቅ የፈለገችው። እኔ ደግሞ ሳብራራልህ እንዲህ አንድ ላይ ሳያችሁ ፎንቃ ምናምን አለ አይደለ? ካፕል ብትሆኑ ታምራላችሁ። ቅዱስ ምን እያልክ ነው? እኔ ምኞቴን ነው የተናገርኩት። ቢሆንም ብሩክ ፍቅረኛ ያለው ሰው ነው። እንደዚህ አይነት የማይሆን ንግግር መናገር የለብህም። ሊሆን ይችላል፣ ግን እንደዚህ ሆናችሁ ሳይም እንደተሰማኝ ታውቂያለሽ? ምናልባት እኮ ለብሩክ እናት ኩላሊት ስለግሽ ሞተሽ ቢሆን ይሄኔ ብሩክ ምን አይነት ስሜት ውስጥ ሊሆን እንደሚችል አሰብኩት። ቅዱስ! ፊዮሪ ዝም በይ። ይኸውልህ ብሩክ በምታፈቅር ሴትና በእናትህ ሞት ይሄኔ ሀዘን ከቦ ነበር። ልክ ነህ። አየህ አይደለ? እቺ ልጅ ግን እናትህን ከሞት ታድጋ ደስታ መልሳለች። እና እሺ ቆይ ምን ይፈጠር ነው የምትለው? በህይወት ውስጥ እንደዚህ አይነት መስዋዕትነት የለም። ስለዚህ ብሩክ ለአንቺም ልክ እንደዚህ መስዋዕትነት መክፈል አለበት እኮ። ምን አድርጎኝ? ከዚህ በኋላ እድሜ ልኩን አንቺን እያስደሰተና እየታዘዘ መኖር አለበት። ምክንያቱም እንዳንቺ አይነት መስዋዕትነት የሚከፍል ሴት አይገኝም። ስሜቱ ከባድ ነው አይደለ? በጣም እሺ። እኔ አባቴ ላድርግሽ፣ አንቺ ማን ታደርጊልኛለሽ? ምን አይነት ፈተና! ብሩክ ፊዮሪ ብቻ የምታውቀው አንድ ምስጢር ልንገርህ። ፍቅረኛዬ በመኪና አደጋ ሞታብኛለች። ከዛ በኋላ ግን በህይወቴ ማፍቀር የቻልኩት አንድና አንድ ሴት ብትኖር ፊዮሪ ብቻ ነው። እናማ ፊዮሪ
ከኔ ጋር ከምትሆን ይልቅ ካንተ ጋር ብትሆን ደስተኛ እንደምትሆን ስለማውቅ ለዛም ጭምር ነው ወደ አንተ እየገፋት ያለሁት። ቅዱስ ብሩክ እኮ ፍቅረኛ አለው። ይኸውልሽ ፊዮሪ፣ ብሩክ ያን አንተቱ አንቺ ጋር ቢመጣ በእርግጠኝነት አና ሌላው እንድመልመት ትችላለች። ፊዮሪስ እመነኝ ብሩክ፣ ቁማ ነው የምትቀረው። እባክህ በአንተ የተነሳ ብዙ ነገር ባታጣ ደስ ይለኛል። ይቅርታ ስለረበሽኳችሁ። ብሩኬ እባክህ የማይሆን ነገር እንዳታስብ። እሱ ዝም ብሎ ሲቀባጠር ነው። እሺ በጣም ይቅርታ። አሁን ግን ብቻዬን መሆን አለብኝ። እሺ ያው ቅዱስ እንደተለመደው የማይሆን ነገር ተናግሮት ነው የሚሆነው አይደል? ምን ነው አልተዋጠልሽ? አይ የሆነ የነገረኝ ነገር ስላለ ነው። ምንድን ነው የነገረሽ? ፊዮሪ ደስተኛ መሆን ይገባታል፣ ለዛ ነው ከህይወቷ የወጣሁላት አለ። ታዲያ ይህን ላንቺ መናገሩ ምን አስፈለገ? ግልጽ እኮ ነው። አንቺን ከብሩኬና ከፊዮሪ ህይወት ውጪ እነሱ መፈቀር ይገባቸዋል ነው የሚለው። ቆይ እንዴት እንደዚህ ብሎ ይናገርሻል? እሱማ እኮ ለእሷ በማሰብ ነው። ቢሆንም ትክክል አላደረገም። አንድ ነገር ልጠይቅሽ። እሺ ጠይቂኝ። ግን እንድትዋሽኝ አልፈልግም። እሺ ምንድነው ጥያቄሽ? ቆይ አንቺ በእኔ ቦታ ብትሆኚ ምን ታደርጊ ነበር? አልገባኝም። ብሩኬና ፊዮሪ አንድ ላይ እንዲሆኑ ትፈቅጂላቸዋለሽ? ይቅርታ ሀኒቹ፣ በዚህ ጉዳይ ላይ ምንም ሀሳብ ባልሰጥሽ ደስ ይለኛል። ገባኝ። ምኑ ነው የገባሽ? ተይው በቃ። እኔ ያደረኩትን ነገር እንደ ውለታ ተጠቅመው ሰው ሁሉ እኔና ብሩክ አንድ ላይ እንድንሆን እየፈለገ ያለው። እንደዚህ አይነት የስሜት ግጭት ሊፈጠር እንደሚችል ገምቼ ነው። እሺ ቆይ እኔ ምን ማድረግ አለብኝ? እኔ ያንን ነገር ያደረኩት ለብሩክ ብዬ አይደለም። አትዋሽ እንጂ ፊዮሪ፣ አንቺ ብሩኬን ስለምትወጂው እኮ ነው ይሄንን ነገር ያደረግሽው። ቢሆንም ግን ውለታዬን ተጠቅሜ አንድም ቀንም የራሴ ለማድረግ አልሞከርኩም። እስኪ ቆይ ልጠይቅሽ፣ እሱ ሀናን ትቶ አንቺ ጋር ለመምጣት ቢፈልግ ምንድን ነው መልስሽ? ሄኒ ሙት አልቀበለውም እኮ። ለምን? ኩላሊቴን የሸጥኩት ያክል ነው የሚሰማኝ። ይሄ ደግሞ ፍቅር ሳይሆን ስሌት ነው። ገባህ? እሱ ግን ምን እያለ ነው? በጣም ተረብሿል። በዛ ላይ እናቱ ለእኔም ለእናቴም ፕሮግራም አዘጋጅታለች። ይህንን ነገር ግን ሀና ታውቃለች? በደንብ ነው። ተመስገን። እንዴት? ቢያንስ ሰላም ሆነሽ በእንደዚህ አይነት ጉዳይ መረበሻችን ትልቅ ነገር ነው። እኔ ግን በጣም ጨንቆኛል። ፊዮሪ አይዞሽ፣ ሁሉም ነገር ያልፋል። እስኪ እናያለን። እንዴት? አላወቀኝም። ተረጋጊ። እኔ አሻንቲ መከት የሆንኩ ልጅ እያለሁ ምንም አያመጣም። አንተ ነበርም እንደ ወንድሟ እንደዚህ ስትናገር? ምን እያደረጋችሁ? እኔ ሸንኮራ ገዳይን እየበላሁ ወደ ቤት ማናችሁ ደግሞ ነው እንዴ? እሱን እኮ ትናንት አስተዋውቄያለሁ። ረሳኸው እንዴ? ከረሳኸው ግን ላስታውስህ። አሻንቲ ይባላል። እሱ ደግሞ ኪሎ። እና ምን እያደረጋችሁ? ባይገርምህ ሁለቱም እኔን ወደዱኝና በእኔ የተነሳ እየተደባደቡ እያለ ነው የደረስከው። እድለኛ ነኝ አይደል? ይበል። ቆይ ምንድን ነው የምታወሪው? አይ አንቺ ልጅ እንደው ታይ ስልሽ እምቢ አልሽኝ አይደል? አሁን አፍሽን ዝጊ። እናንተ ሁለታችሁ ደግማችሁ እህት አጠገብ እንዳላችሁሽ። ለምን እንዳትደርሱ አልኩኝ አይደል እንዴ? እኔ አልችልም። ለምን አባ ነው አልችልም? እኔም በሆን ከጎኔ እንዲርቁብኝ አልፈልግም። ቆይ አንቺ ልጅ ታሳብጂኝ ነው እንዴ? እንዴ ቆይ ከሁለት አንዳቸውን በጠብስ ምንድን ነው ችግሩ እንዴ? አንቺ እኮ ገና ትንሽ ልጅ እኮ ነሽ። ኤልዳናም እኮ የኔ እኩያ ነበረች። ምን ነው እሷን ጀንጅና ፍቅር ስታይዛ ትንሽ መሆኑ አልታየህም? መሳ ደግሞ ሁለቱ ጀንጅ ነው አንዴ ወይ እኔን ቢጠብሱኝ ምን ችግር አለው? ክፉ የወንድም ምቀኛ ክፉ ብቻ የክፉ ክፉ ነው እንጂ ሁለተኛ አጠገቧ እንዳትደርሱሽ። እንዴ አንተ ጂጂ ሰማም ያፈሽች አንተ ምን አይነቱ ፋራ ነው? አታይደብርም እንዴ? አንቆኝ ነበር እኮ ሊገለኝ። ኤቡዬ ተከታያቸው የሆነ ነገር አለ። ይሄ ፋራ ነው እናት። አለቀኝ እኮ እኔ ለጀሪዬ ብዬ ነው እንጂ ያው እግሩን ሰብሬ አፍ ውስጥ ነበር የምከትለት።
ምንድን ነው አንተ? ሂድ ወደዛ። ቆይ እሱ የሌሎቹን ህይወቶች እያጫወተ የራሱ እዚህ ጋር ሲደርስ ምንድነው ጓሚ ነው? በጣም እኔ እኮ ጄሪ እያሳዘነች ላለቅስ ነበር እንዴ ቅር ብሎኝ። ኧረ እኔ ራሱ የሌለ ነው አንጀቴን የበላችሁ በእናትህ። ቆይ አንተ ግን ተመችታል? አንተ ራስህ ተመችታ ነው? እኔማ እኮ ጄሪዬን እንጥሌ እስኪላት ድረስ እኮ ነው እትት እያልኳት ያለሁት። የኔ ወንድም ተስፋ ቁረጥ። ከኔ ጋር 4 ኪሎ ሜትር ላይ የተጓዝነው እኮ ምን አድርጋችኋል? ኧረ ብዙ ነው የኔ ወንድም። አልሰማም። ቆይ እኔ የምለው ግን ይህን ሰውዬ እንዴት ነው መገላገል የምንችለው? እኔ ግን አንድ ሀሳብ አለኝ። እስቲ ምንድን ነው? ይኸውልህ በጄሪ ጉዳይ አንተ ጠላቴ ነህ፣ እሱ ደግሞ በጣም ከባዱ ጠላቴ ነው። እናማ የጠላቴ ጠላት ወዳጄ ነው ይባላል። ስለዚህ አንተ ጠላቴን ብትሆንም ወዳጄ ነህ። እባክህ ወሬ አታብዛ። አሁን ምን እንዳሰብክ ተናገር። እናማ ይሄ ልጅ ተፋልመን ጄሪዬን በነፃነት የመጀንጀም መብታችንን ማስጠበቃለን። ከዛስ? እናማ ይኸውልህ አንተም በሙድ ትተላታለህ፣ እኔም በሙድ ትተላታለሁ። ከዛ እሷ የመረጠችው ፎንቋ ይሆናል ማለት ነው። ተስማማን? ግን በዚህ ጉዳይ መጎራበጥ የለም። አንተ አሻንቲ እኮ ነኝ እኔ በቺክ ምክንያት የምጎራበጥ ሰው አይደለሁም። አስታይል እንገናኛለን። ሄኒ ወይ ፊዮሪ ከመቅዲ ጋር ግን እንዴት ይሆናችሁ? አለን እንደተወዛገብ። ባለፈው እኮ ሳገኛት እንታረቃለን ብላኝ ነበር። እኔንም እንደዛ ብላኝ ነበር። ታዲያ እሺ መቼ ነው የምትታረቁት? ምናልባት ስብራቱ እስኪሽር። ስብራት እስኪሽር እኮ መጠበቅ በጣም ከባድ ነው። እና ፊዮሪ ምን አድርግ ነው የምትይኝ? ይኸውልህ መቅዲ ከዚህ በፊት ከነበረው ስሜቷ በጣም ረግባለች። ስለዚህ ላናግራት? አዎ። ጀርባዋን ከሰጠችኝስ? ሄኒ ተስፋ አትቁረጥ። ደጋግሜ ይቅርታ ጠይቃት። እመነኝ ደግሞ መቅዲ ባንተ ላይ የሚጨክን አንጀት የላትም። ፊዮሪ እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። እሺ እሞክራለሁ። እንደውም ይኸውልህ ከዚህ በኋላ ልታገኘኝ ስትመጣ ከሷ ጋር ካልሆነ እንዳታገኘኝ እሺ? አረ ፊዮሪ አከበድሽብኝ እኮ። ስማ ግዴታ ና በል። እሺ በቃ አንቺ ካልሽ። ወይ ሀና ደህና ነሽ? የኔ ልጅ ደህና ነኝ። ምን ነው ብቻሽን ነው እንዴ ትምህርት ቤት የምትሄጂው? አይ አይደለም፣ ጓደኞቼ ቀድሞኝ ስለሄዱ ነው። ታዲያ ብሩክን እንኳን ጠብቀኝ ብትይው አይሻልም ነበር? እሱም ከዴቭ ጋር ስለሄደ ነው። እኔም እኮ ፊዮሪን ሸኝቻት መምጣቴ ነው። ያው ብቻዋን ስትሄድ ይጨንቀኛል አይደል? አዎ ምንም ቢሆን አካሏን እኮ ነው አውጥታ የሰጠችው። በዛ ላይ ፍቅር አለባት። በሀሳብ ብዛት መንገድ ላይ ብትወድቅብኝስ ብዬ እኮ ነው። ትክክል አድርገዋል። ብሩክንም አንተ እየጠበቅካትና እንዳልለው አንቺ ከፋሻል ብዬ ተጨነቅኩ። እኔ እኮ ነፃ ሆኖ እንዲገናኙ ነግሬው ነበር። ምን እሱ ባክሽ ሀሳቡ የተምታታ ነው። አንቺን ይከፋሻል እያለ ነው መሰለኝ ፊዮሪን ምንም ሊንከባከባት አልቻለም። እኔ አሁንስ ልጄ በጣም እያሳዘነችኝ ነው። ችግር የለውም፣ እኔ እንድንከባከባት እነግረዋለሁ። ስሜትሽ እኮ ይገባኛል፣ ግን በቃ እሷ ሌላ ሰው እንዲንከባከባት የምትፈልግ ጉድ አይደለችም። ይገባኛል። እንደው ይሄንን ስላልኩሽ ይከፋሻል አውቃለሁ፣ ግን ምን ላድርግ የወለደ አንጀት ሆኖብኝ ነው። እሱንም እረዳለሁ እንጂማ እንደ ወላጅ ታይ እንዲህ አይነት ነገር ውስጥ አትግቢ ነበረ ማለት የነበረብኝ። ግን ምን ላድርግ ግራ ገባኝ። ያው ሁሉንም ነገር ባለፈው እንደነገርኩሽ ነው። እሺ በቃ ሁሉም ነገር አሁን ተረድቼው ገብቶኛል። አሁን ሰዓት እየረፈደብኝ ስለሆነ እኔ ልሂድ። አዎ እኔ የምለው ግን ጊሊያድ ይደውላል? ደህና ይዋሉ። አይ ምስኪን ሀና እንዴት እኮ እንደምታሳዝኝ።
ስንት ሰዓት እኮ ስፈልግ ትናንት ትምህርት ቤት አልመጣም። ስደውልልህም አታነሳ። ለምን ፈልግሽ? ማለትማ ይሄ በሁለት ማሊያ የምትጮቹን ነገር አውቀው። ምን ሆነ ነው የምትበሰጫጨው? ምበሳጨውማ ከዛ ኤልያስ ከሚባል ችግር ፊት ጋር ሄደሽ ስለምትለጠፊ ነው። መቼ ተለጠፉ? ባለፈው የሸኝሽ አስገድዶሽ ነው እንዴ? እንደሸኝኝ እንዴት አወቅ? ፍቅረኛ እኮ ነሽ። ምንም ነገር ሲፈጠር አይቶ ሰው ዝም የሚለኝ ነው እንደሚመስልሽ? ያው ታውቀው የለ ልጁን ባህሪ ዝም ብሎ ነው መጥቶ አብሮኝ ሲሄድ ነበር። አረ ግቢ ውስጥ ስትሰሚውም ዝም ብሎ ነው። እሱን ደግሞ እንዴት አወቅ? እንዴትም ልወቅ። ወይ ግን ምን በድዬሽ ነው እንደዚህ የምትጮችብኝ? እንደውም ያደረኩትን ሁሉ ያደረኩት ላንተ ስል ነው እኮ። የኔ ልብ መስመር ነው ለኔ ማሰብ የሚሆነው አይደለም። ይኸውልህ ባለፈው በመታው ሊከስህ እንደሆነ ነገረኝ። ያንን እንዳያረግ ስለምነው ደግሞ በሶስት ቅድመ ሁኔታዎች ከተስማማን ብቻ እንደማይከስ ነገረኝ። በምን ጉንጩን እንድስማው እስከ ቤቱ እንድሸኘውና ሲደብረው እንድዘፍንለት። ከዛ አንቺም ይሻልሽ። ቆይ አንተ ብትሆን ለምትወደው ሰው ምንድን ነው የምታደርገው? ምንም ላደርግ እችላለሁ፣ ግን ደግሞ የዋህነትሽን አይቶ እኮ ነው የሚያስፈራራሽ። ሊሆን ይችላል፣ ግን ይኸውልህ ያደረኩትን ነገር ሁሉ ያደረኩት ላንተ በማሰብ ነው። እሱ ደግሞ ካስከፋህ በጣም ይቅር። ጄሪ በእናትሽ ማታ ከማክቤል ጋር ምን ሆናችሁ? የዚህ ልጅ ስም አታንሽብኝ። ስሙን ቄስ ጥራው ነው። ይሄ ሰላቢ ፕሊዝ ጄሪ ተረጋጊ። ተይኝ እባክሽ። በእናትሽ ክፍሌ ውስጥ ገብቶ ቆልፎ ያግተኝ መሰለሽ? የምርሽን ነው? ጄሪ ትሞት የምሬን ነው። ወላጆችሽ ምን አሉ? በእኔና በእህቴ መካከል እንዳትገቡ እየቀጣዋት ነው ሲሉ እነሱ ዝም አሉት። እነሱ ራሱ እንዴት እንዳናደዱኝ እንዴ! ለምን እንዴት ዝም ይሉታል? ወስደው ልኩን አያስገቡትም? የምር ጄሪ እናንተ ነገር በጣም እያዝናናኝ ነው። እኔን ደግሞ ጨጓራዬን ግሽልጥ እያደረገው ነው። በቃ ከሱ ጋር ልህ መጋባት ታይ እንዴ! እኔ ወድጄ ነው ከሱ ጋር ልህ መጋባው። በቃ ገና ለገና ሳይሆን ደሜ ፍልት ነው የሚለው። አንቺ እኮ ለሱ መጥፎ አመለካከት ስላለሽ ነው እንጂ እሱ እኮ ላንቺ አስበው ነው ጄሪ። ኧረ እባክሽ ለኔ ካሰበ ታዲያ ለአቅመ ጾታ ያልደረሱ ሴቶችን ለምን እንደኔ ያያቸው? ቆይ ይሄን ያህል ምን ቢያደርግ ነው? ኤልዳና እና እኔ ስንወለድ የ1 ወር ልዩነት ነው የነበረ። እሷን ጀንጅኖ ፍቅር ሲይዛት ምንም ያልመሰለው ሌሎች ወንዶች እኔን ሲጀነጅኑ ለምንድን ነው አይኑ የሚቀለው? ቆይ ግን ከሷ ልጅ ጋር ያለው ግንኙነት እንደምታስቢው ነው? ከፈለግሽ አስተዋውቅሻለሁ። የሱ ስም ሲነሳ እንዴት እንደምትሆን ብታያት በጣም ታሳዝንሻለች። እሱ እንዳለ ሆኖ ግን ከናሻንቲ ጋር ያለሽን ግንኙነት አልወደድኩት። እንዴ ለምን? ምክንያቱም ትክክል ስላልሆነ። አይ ሄቨን እንደው ተይው። እሱ ብታይ ማለት ነው በእኔ የተነሳ ሊደባደቡ ሲሉ እኮ ነው መታችሁ የረበሻችኋቸው። እና በአንቺ ምክንያት ሲደባደቡ ዝምት ያለሽ? እኔማ ደስ ብሎኝ ዳሬን ይዤ እየሳኩ ነበር። እርፍ! ጭራሽ ደስ ብሎሽ? ደስ ብሎኝ። እንዴ ቆይ እንዴት ሁለት ወንዶች በአንቺ ምክንያት ሲጣሉ ደስ ይልሻል? እንዴ ወንዶች በሷ ምክንያት ሲጣሉ ደስ የማይላት ሴት አለች እንዴ? ምን ማለት ነው? ይሄ እኮ የዛችን ልጅ ተፈላጊነት ነው የሚያሳየው። ያ ማለት ደግሞ አሻንቲና ኪሩ በእኔ የተነሳ ተጣሉ ማለት ያው የኔ ውበት ውጤት ነው። ወይኔ ጄሪ ግን እብደት ቤቱን ሰርቶብሻል። እውነቴን እኮ ነው። ከፈለግሽ እንደውም አንዳንድ ሴቶችን ዞር ዞር ብለሽ ጠይቂ። ሁሉም ሴቶች ተመሳሳይ ነገር ነው የሚሉሽ። እኔ ግን አይመስለኝም። እባክሽ እሱን ተይውና አሁን ከኔ ጋር ሄደሽ ሻይ ጠጪ አትጠጪ? እሱማ ምን ጥያቄ አለ? መሲ ናታን ከዚህ በኋላ አጠገቢያ ድረስ ላይ አልፈልግም። በቃ አረ መሲ ይቅርታ አድርጊልኝ። በቃ በባዶ ሜዳ አታምሪ። እሱን ሄደ ለዛች ቃጀል ተብዬ ሚስት ነገራት። እሺ አረ መሲ ደግሞ በባዶ ሜዳ አታምሪ። እንደውም ገና አላመረርኩም። እሺ እሺ ቆይ አንቺ ይቅርታ እንድታደርጊልኝ ምን ልቀጣ? በቃ ከዚህ በኋላ አጠገቢያ ድረስ ላይ አልፈልግም። እኔ ደግሞ ላይሽ እፈልጋለሁ። ናታን አታናደኝ። በቃ ካጠገቤ ጥፋ። እንደውም የፈለግሽውን ነገር ልታመጭ ትችያለሽ። አልሄድም። ጥሩ እንደዛ ከሆነ እኔ እሄዳለሁ። ናታን ልቀቀኝ። ይቅርታ ካላደረግሽልኝ አልቅሽም። ልቀቀኝ በቃ ናታን። መሲ እኔ እኮ ጥፋቴ አልገባኝም። አንቺ እኮ ላይ ጸቡን የጀመርሽው። እንኳን ጀመርኩት። ልቀቀኝ አሁን። አልቅሽም። እዚሁ እናድራታለን እንጂ አልቅሽም። መሲ እኔ ከአንቺ ጋር ለደቂቃም ቢሆን መለየት አልፈልግም። ናታን ልቤን ሰብረዋል እኮ። መቼም ነው ይቅርታ ማላደርግልህ። እሺ
እኔ ምንም እየገባኝ አይደለም። ቆይ እሺ ምን አድርጌ ነው ልብሽን የሰበርኩት? በቃ ከዚህ በኋላ አጠገቤ አትድረስ። ክላስም ቢሆን አብረኸኝ አትቀመጥ። እንደውም ወንበር ፈልግ እሺ። እኔ ምንም እየገባኝ አይደለም። ቆይ ይሄን ያህል ምን አድርጌያት ነው? ታውቃለህ እኔ እናንተ እንደዚህ እንራራቃለን ብዬ አስቤ አላውቅም። ምን ትላለህ አንተ? አይደለ እንዴ ጀርባህን የሰጠኝ? ራስህ መስለኝ ፍቅረኛ ከያዝክ በኋላ እርግፍ አድርገህ ተውከኝ። ተወኝ በእናትህ። ምን ነው አልተስማማችሁም እንዴ? አሁን እኮ ነገሩ ከሯል። እኔም ወገኔን እሱም ወገኔን ይዟል እኮ በቃ። እንዴት? እሱንም ጄሪ ልትረዳው እኔንም ደግሞ አይተንፍሶ ሊያግዘኝ ተስማምተናል። ይቺ ጄሪ ግን ምስጥ ናት። ቆቅ የምርህን ነው እንዴ? እዮሲሙት የምሬን ነው። እንደዛ ከሆነ እኔ ዩሲ አንተ እረዳሃለሁ። እስኪ ማንደፍሩሙት በል። ማንደፍሩሙት? ወይኔ ወንድም አለም እንዲሁ እግዚአብሔርን ትልቁን ሸክሜን ያቀለልክልኝ። ምን ሆነሃል? አንተ እኮ ወንድሜ ነህ። አየህ ወንድም ማለት ለክፉ ቀን ነው። ዋትስአፕ እኔም እኮ እሱን ብዬ ነው አንድ ነገር ላማከር የመጣሁት። ቆይ ምንድን ነው ወንድም አለ? አንድ ሰው ለምን እንደሆነ አላውቅም በጣም እየተከታተለኝ ነው። ስሙን ሳጣራ አሻንቲ ነው አለ። ስለሱ እንድትጠራልኝ እፈልጋለሁ። ኦራ እሱ እኮ ይሄን ሚኪስ ጀለስ እኮ ነው እንዴ? ቆይ አንተ እንዴት አወቅ እንዴ? ባለፈው ስለ ቦጋለ ልጠይቀው ሚኪ ጋር ሲል በዛው የተዋወቁት ነው እንዴ? ኋላስ ታዲያ ከጄሪ ጋር እንዴት ተዋወቁ? ያኔ እሷም ነበረች። እንዲሁም ተጣልተው ነው የተዋወቁት እኮ እንዴ? ቆይ ማክቤል የሚባለውንም ልጅ ታውቀዋለህ እንዴ? ማክቤል አይ እሱን እንኳን አላውቀውም። በጣም አሪፍ፣ በጣም ጥሩ ነገር ነው ያደረግህ። አንተ የሚያስፈልግ ነገር ካለው አለሁልሽ። እሺ ወንድም አለ። እንዲያ ከሆነማ ጄሪን አብረን ብናወራ ደስ ይለኛል። የት አባት ዋትስአፕ ዛሬ ደግሞ ምን እሺ? ምንድን ነው? የሌለ የጠዋት ዋንጫ ይመስልሻል? የሌለ እምር ድምቅ ፍክት ብለሽ ግን ሰሞኑን በሰላም ካደረገ ደግሞ ምን አይነት ፎል ሰራው? በቃ ጨዋታ ጨምረሻል። እንዴት? ጩቤ ባይለኛው ነው የጀመርሽው? የሌለ ማደማመቅ ጀምረሻል። ምን ላድርግ ብለሽ ነው? እኔ ቢያር ሰሞኑን የሌለ የፍቅር ፊልም እያየሁ ነበር። ለዛ ነው። ታዲያ እንደሱ በለኛ። ጩቤን ሳየው እኮ ድጋሚ ጀንጅነ ይልል ነበር። ሙድሽ ከሆነ ጣጣ የለውም። የሌለ ተተገተተ እያልኩኝ ያሰማመጥሻል። አይ እሷ እንኳን ተቅረቢ። ለምን? የሳክስ ጆኖ አይጸዳኝማ። ለምን ብዬ ነው የሳክስ ጆኖ የማደርገው? ምክንያቱም አንዴ የተተበለ በእጅ አስገብተኸኛል። ይቻልሽ ሚኪ። እንግዲህ ምንም ማድረግ አይቻልም። ምንሽ? አቡሻ መጣ። በቃ ሙድሽ ሊቀየር። አሁን አቡሻ መጣ ከምትኝ የሆነ ቅማል መጣ ብትኛ ይሻልሽ። አቡሻን ብቻ እንዳይሆን ቅማል ያልከው? አቡሽ ቅማል ብቻ መሰለሽ? እንደ እኮ ትኋንም ጭምር ነው፣ ሌላም ነገር ጭምር። ወራፍ ማይ ፒፕል ሃው ዱን እንዴ ናታን ከየት መጣ? ከኬንያ ደርሶበት። ለነገሩ ታስታውቃለህ፣ ፊት የራሱ የሆነ የኬንያ አይደል? አንተ ግን ምን አስበህ ነው? ምን አሰብኩኝ? ይሄ ሁሉ ነገር እየተናገርኩ ዝም ካልክ የሆነ ቀመር ቀምረህ ነው፣ የሆነ ፈንጂ ይዛል ማለት ነው። ፈንጂውን ቦምብ አንተ ትወስናለሽ። የኔ ፊያር ግን እንዴት ነሽልኝ? ደህና ነኝ አቡሽ፣ አንተ እንዴት ነህ? ከአንቺ ናፍቆት በስተቀር ፈጣሪ የተመሰገነው ጸድ ላይ እየኖርኩ ነው። ስትል ማለት ከአንቺ ናፍቆት ውጪ ምናምን ምን አገባህ አንተ? ሲጀምር ብራዘር አንተን ያወራ የለም። አቡሽ እኔ የምልህ ሄሉስ ከእነ ቤዚቲ ጋር ነች። እኔ የምልሽ የኔ ፊያር ዝም ብዬ ሳብሰለስል አንድ አይዲያ ከቻለችልኝ እና ኢንተርቪው ላደርግሽ ፈልጌ እኮ ነው። ምን አይነት አይዲያ? ድሮ በፉንቀሽ ጥብ ብዬ ነበር። መቼስ እሱን አረሺውም አይደል? አዎ አረሳውም። አንተ ግን ምን ነው እንደዚህ ያለብህ? ግን አንተ ምን ነው እንደዚህ በእጅ ካልሞት ካልገደልከኝ አልክሳ እና አይበለውና ያኔ ፉንቃ በነበርንበት ጊዜ አንዱ ፋምሽ ኩላሊቱን ቢታመምና እኔ ኩላሊቱን ብሰጠውና ቢሻለው ምን ነበር ውሳኔሽ የሚሆነው?
የኔ ፎንቃ ግን ተቀበይ ነበራ። አንተ ቆይ ምንድነው እሺ የፈለከው? ምን ለማለት እየፈለክ ነው ያለው? እባክህ አንተ ወሬ አታብዛሽ። አንተ ግን ይቅውር እንዳረግ እየጓጓሁ ነው ያለው። ይሄን መልስ መስማት ምንድነው የሚያደርግልህ? እሱ አያገባ። የኔ ፒያር መልሽልኛ። እንዴ አቡሽ ለምን ታስጨንቀኛለህ? ይሄ እኮ በጣም ከባድ ነገር ነው። ገባኝ። እሺ ወይ ደግሞ ምን ሆነ የገባ? ያው ሚኪ ስላለ ደብሮሽ ነው እንጂ ፎንቄን ትቀበይ ነበራ። እሱንማ እርግጠኛ መሆን አልችልም። ለማንኛውም የኔ ፒያር ጉበት፣ ሳምባ፣ ኩላሊት የሚያስፈልገው ፋውን ካለሽ እኔ ጋር ጽድት ያለ የአውሮፕ ምርት ስላለ እንዳያሳስበኝ። አንቺ ብቻ ደውይልኛ። አንተ አትሰጥም፣ አይመለከትም። እኔ ራሴ ነኝ የምሰጠው። ወይ ሚኪ ለካ አልሰማም። አንተ እኮ መስጠት አትችልም። እሺ ለምን ሲባል? ምክንያቱም አመዳም ስለሆንክ። የኔ ፒያር አጭልሽ። እኔ ግን እገልሃለሁ። እሺ እኔ እዚህ አካባቢ እንዳይጋልብል እንዲቅውር እንኪ እሱ እኮ አንተ ሊያናድድ ፈልጎ ነው። ለምን ትናደድለታለህ? ግን ቆይ እንደዚህ አይነት ሲቹዌሽን ውስጥ ብትገቢ ምርጫሽ ምንድን ነበር? ይኸውልህ አይደለም በአንድ ኩላሊት ቀርቶ አንተም በምንም ነገር አልቀየረም። ምን አዲስ? ሰብሊን አወራሁት እና ምን አለች? እኔ እንደሚከሰኝ አስፈራርቶኝ ነው አለች። እና መንካት? ሰብሊ የምትዋሽ ልጅ አይደለችም፣ ግን ማመን ከበደኝ። እሺ አሁን ምን ተሻለ? እውነት መሆኑን አጣራሁ። ማለት ኤልያስን ሄደህ ልጠይቀው ብቻ ባልሆነ ከዛ በፊት ዓለምን ልኬ እንድታጣራልኝ ያደርጋለሁ። ሰብለ የዋሸችም ቢሆንስ ለዓለም እውነቱን የምትነግራት ይመስላል? እንግዲህ አሁን ካልጀመረች የምትዋሽ አይመስለኝም። እሺ አያደርገውና ዋሸቻት እንበል። ከዛስ ምን ልናደርግ ነው? ያን ኤልያስ ተብየውን እገለዋለሁ። አንተ ያመሃል እንዴ? ትናንትና ለምን ክላስ እንደቀረን አታስታውሰም? ኤልያስ ተብየው አደገኛ መሆኑን ያወቅን ይመስለኛል። ማንነቱን ሳናጣራ ምንም አይነት ጸብ ውስጥ መግባት የለብንም። ስማ፣ ምንም ይሁን በሰብሊ ከመጣብኝ ይገለኛል እንጂ አልፋታውም። ምንም ቢሆን ረጋ ብለን ነገሮችን ማየት አለብን። አንተ ከፈራ እጄን ማውጣት ትችላለህ። ብፈራ እንኳን ጓደኛዬ እኮ ነህ። ካጠገብህ ልርቅ አልፈልግም። ግን ነገሮችን እያንዳንዱን ነገር በጥንቃቄ ማየት ያለብን ይመስለኛል። አሁን ላይ ስለ ጥንቃቄ ማሰብበት ሁኔታ ላይ አይደለም። ሰብሊ ከእጄ ስትወጣ ቁጭ ብዬ ማይበት ሰዓት አይደለም። እሺ ቆይ አንተ ግን ለማርኮ ግን መምጣት ነው አይደል? ሴት እኔ ለማንም አልወገንኩም። እና ታዲያ ምን እያደረግክ መሆኑ ነው? ማርክም ዳጊም እኩል ጓደኞቻችን ናቸው። የአንቺ ሳይድ ማየት ግን ምንም ልክ አይደለም። ኧረ እባክህ እና ታዲያ ያስፈራል። ይሄን አይተንፍሱ የሚባል ሰው ይዞብኝ የመጣ እስትንፋሱ ይቋረጥ። አንቺ ሴትዮ አይተንፍሱ አትምጭብኝ። ቆይ ብመጣትና ባልታመጣ ኋላ ተናግራለሁ። በሱ ቀልድ አላውቅም። እኔ አልገባኝ። ቆይ ለምንድን ነው አይተንፍሱ እንደዚህ ጥምድ አድርገሽ ያልሽው? ነው ሌላ ነገር አላችሁ? ማኔጀር ነኝ ከዛ ከረፋፋ ጋር የሚኖረኝ ያጣ ለማኝ ተሳድቦ ይሄዳል አለ። ምን ማለት ነው አንተ? አንቺ ራስሽ አይደለሽ እንዴ ለኢቨን የውሸት ፍቅረኛ እንፈልግላት ብለሽ በእግር በፈረስ አይተንፍሱ ነው የተዋወቅሽው? እና ታዲያ ብለህ እኔ ራሴ አይደለሁ እንዴ ይሄን የሚያክል በሬ ሰው ያስፈልጋትን ብዬ አበራርኳቸው? ቆይ ኢቨን ፍቅረኛ ፈልጋ አንተ ጋር መጣ ነበር? አዎ ራሷ ጄሪ ናት ይዛት የመጣችው። ወይኔ ጄሪ ተበላ። ስለዚህ እንደፈራሁት ማርክ ቤል ኢቨን የውሸት ፍቅረኛ ነበር ማለት ነው። በጣም ጥሩ። ጨዋታውን አይደለ አሁን አይደል የጀመራችሁት? እሺ የት ነህ? ምን አገባሽ? ኧረ ጊዜስ በእናትህ ቆይ በቀቀኝ። አንተ ልጅ ምን ነው የምታካብደው? ሶሪ ያለች አይደል እንዴ? የምመሰገት ነው። ኧረ እባክህ ሶሪ ፍሬን እኮ ነው እሺ ያለችኝ።
እና ምን ታካብዳለህ? ኧረ እባክህ ለዚህ አላካበድኩኝ። ታዲያ ለምን ላካብድ? ይኸውልህ የዘር ማጥፋት ወንጀል ነው። እሺ ከስሻለሁ። እንዲያውም አግኝተህ ነው ማለት በቃጁ ፍሬን መመታት እኮ መታደል ነው። እሺ እንደዛ ከሆነ እዚህ ጋር ዘርግፌ እንደ ፍየል ፍሬን ላስቀጥቅጥላ። ደሜ አንቺ የሚጸዳሽ ከሆነ እንደ ፍየል እቀጠቀጥልሻለሁ። አንተ ልጅ ግን ዘንድሮ የሌለ ብሶብሃል። እንዴት ነው ፎንቃ አገላለጼ? ጸዴ ነው አይደል? ያበደ ነው። እሺ ቀጥቅጫ። እስቲ አንተ ደግሞ ወሬ አታብዛ በእናትህ። አንተ ሶሪ ማገጫት ከሆነ አስቀይማለሁ። እሺ አንተ ልጅ በእኔና እሷ መሀል አትግባ አላልኩም እንዴ? ለምንድን ነው ማልገባው? ቃጁ እኮ ደሜ ናት። በቃ 10 ጊዜ ደሜ ላቤ አትበለኝ። ስሚማ ቃጁዬ፣ በቃ አሁንም ማውራሽ ነገር አለ። ይሄ ልጅ ፖዝ አድርጊልኝ አፉን። እና ፒስ አወርደናል ማለት ነው? እሱን እንደ ሁኔታው እያሰብን እናካሂደዋለን። እሺ እና ምን አፕን አድርጎ ነው እንዴ? ከኪሩ ጋር ኃይለኛ መስመር ላይ ተገጣጥመናል። መቼም በቺክ ነው አይደል? እና ታዲያ ድንበር ላይ ነው። ይህ ደግሞ ምኑ ነው በእናታችሁ? ማናት እኮ በእናትህ? ጄሪዬ ናታ። ወይኔ በህፃኑ ከሷ ጋር ደግሞ በምን ተነካካ? ምን አቀለታለሁ ደግሞ? በምን ቢጠብሳት ጥሩ ነው? በምንድን ነው? በሸንኮራ አገዳ። ምን ቺክ ማለት እሷ ነች፣ ወጪ ቆጣቢ። ሂድና ተጣበሳታና። አረ እንደዛ ለማለት ሲሆን አለ አይደል? አንተ ደግሞ ወሬ አለብህ በእናትህ። እስቲ አሻንቲ አፕን ያደረገውን ነገር ወይ ይበል። እሱን ወይ ይላችኋለሁ። ደግሞ ሳይመጣ በእኔ ሳይድ ያለውን ወይ ይላችኋለሁ። ከመጣማ ያስወራኝም ጆዋና። አሁን መልካት ስራ ወይ ይበል። ምንድነው የምታስጨንቁኝ? ይኸውልሽ እኔ ሪላክስ አድርጌ ነው። ወሬው እኮ እኔ ጋር ነው ያለው። ምን አለ ብታረጋጉት ነው? እንደውም አንሰማምሽ። ቃጁ ካልሰማች እኔም አልሰማ። ዊ ቃጁ እንደው በህፃኑ እስኪ ወሬውን አውርቼ መርብኝ እንዴ? እዚህ ሰፈር መቀለድ አይቻልም እንዴ? እና ምንድነው መልክ መሰራው? በቃ አልሰራም። አሁን እንደምትፈልጉት አድርጌ ወሬውን ብጥር እያረኩ ነገራችኋለሁ። እንደዛ ከሆነ አፍጥ ነው። እኛ ለወሬ ጊዜ የለንም፣ ስራ አለብን። አስታይ ይኸውልሽ ደግሞ ምን ቀረ? ብዙ ነገር ይመስልሽብኛል። ምንድን ነው የምትቀባጥረው? ሰሞኑን ያገኘኝ ሰው ሁሉ ልበቢስ ማን እያለኝ ነው። እና ምን ይጠበስ? ልቤን ስፈልገው ደግሞ አጣሁት። በል እቺን የጅንጀና ሙድ ይኸውልህ፣ ድሮ ነበር የምናውቃትሽ። ምንም የሰረቁት ልብ የለም። እዛ ውስጥ አውደለድል ይጣልክበት ፈልግ። ከተነቃማ ይቀራል። እና መቼ ነው እንደባለፈው ድጋሚ የምትሸኘኝ? መቼም ይኸውልህ፣ ከዚህ በኋላ ተሳስተህ እንዳታስበው እሺ? ከኔና ከአንቺ ውጪ እኮ ሌላ ምንም ማሰብ አልቻልኩም። እንኳን ደስ ያለ። ይኸውልህ እያሰብክ ብታድር ሰብሊን እንደሆነ ምንም ነገር አይደንቃትም። እሺ ለምን ያልጋብዝሽም? ከዛ በኋላ ቁጭ ብለን የልብ ልባችንን እናወራለን። እንደ ሀሳብ ግን ማለት ከዚህ ሁሉ ለምን አላስመረምረን? ልክ እኮ አይደለህም እንዴ? ባንቺ መመርመር አግኝቼ ነው? ባንቺ እጅ ተመርምሮ መዳን የማይፈልጋለ ብለሽ ነው? እኔን ጥፋተኛዋ ከእብድ ጋር ቆሜ ማውራት ምን ሰው ነው? ታውቂያለሽ አይደለ? ይሄንን ኮርፊያና እንዴት እንደምወደው። እንኳን ወደድከው እብድ። ቻው። እሺ የኔ አብሮ አበድ። አንቺ የደበረሽ ትመስያለሽ። ችግር አለ እንዴ? አረ ሄቢ በእናትሽ ተይ። የፊዮሪነት ምንም ልትፋታኝ አልቻለችም። ማለት ድጋሚ ተገናኛችሁ? በቃ ከፊዮሪና ከብሩክ ህይወት ውጭ ብሎ ቃል አውጥቶ መናገር ብቻ እኮ ነው የቀራት። ቆይ እሷ ትልቅ ሰው አይደለች እንዴ? እንዴት ነው በልጅ ህይወት ገብታ እንደዚህ አይነት ውሳኔ የምትወስነው? ፊዮሪ ከልጅነቷ ጀምሮ በጣም ብዙ ነገር ነው ያጣችው ምናምን ነው የምትለው። ታዲያ ራሷ የሰጣቻትን ህይወት የአንቺን ህይወት በመረበሽ ነው ልክሳት የምትፈልገው? እኔ ምን አውቃለሁ። ለነገሩ እሷ ብቻ እኮ አይደለችም ይሄን ሀሳብ ያላት። ማለት ሌላ ያለች ሰው አለ? እቴትዬ ራሱ የምትናገራቸው ቃላቶች የሆነ ስሜት እንዳላት ነው። ቆይ ምን ብላ ነው? ፊዮሪ ማለት እኮ ልጄ ናት፣ አካሌ ናት፣ ሁሉ ነገሬ ናት እኮ ነው የምትለው። ወይዳ እኔ የምልሽ አንቺ ቆይ አንቺና ብሩኬ አንድ ላይ እንደሆናችሁ የብሩኬ እናት አታውቅም እንዴ? ሄዊ ደግሞ የኔ ብሩኬ በጠፋበት ጊዜ እኮ ሁሉን ነገር አውቃለች። ግን በቃ ስለኛ ምንም ነገር ማንሳት አትፈልግም። እንዴት የሚያስጠላ ነገር ነው በእናትሽ። ሄዊ አሁንስ የኔ ህይወት በቃ ስልችት ነው ያለኝ። በጣም ነው የደከመኝ። አንቺ ጭንቀትሽ እኮ ይገባኛል። በዚህ በኩል የፊዮሪ እናት፣ በዛ ደግሞ ቴትዬ፣ ቅዱስ ራሱ እኮ ሳይቀር ከነሱ ህይወት እንደወጣ ነው የሚፈልገው። እሺ ሄዊ እኔ ቆን ማድረግ ነው ያለብኝ? አይዞሽ ጓደኛዬ፣
ሁሉም ነገር ያልፋል። እሺ ምኑ ነው የሚያልፈው? አሁንስ ይሄንን ትራስ ተፈትኜ ቶሎ በተገላገልኩኝ። እንዴት? በቃ ይሄው እፈተናለሁ፣ ከዛ አንድ ዩኒቨርሲቲ እገባለሁ፣ ከዛ ራስ ውሳኔ ነው የምወስነው። ሁሉንም ነገር እርግፍ አድርጌ ነው የምትወው። ግን የምትችይው ይመስልሻል? ባልችለውም በቃ ትክክል እኮ አይደለም ማለት እኛ እየለፋን ነው እንጂ እኮ ፊዮሪና ብሩክ አንድ እንዲሆኑ ሁሉም ሰው ይፈልጋል። እሱሽ ጓደኛሽ ሁሉም ነገር ቆይ ለምን መመጻደቁን ትተህ መናገር የፈለግከውን ነገር አትናገር? በጣም ጥሩ ሄቨን። መጀመሪያውኑ ማክቤል ፍቅረኛዬ ነው ስትይኝ ምንም አላመንኩሽም ነበር። አሁን ግን እርግጠኛ ሆንኩኝ። እንዴት? እድሜ ለጀሪና ለማርክ በአይተንፈሱ ምክንያት ሲጣሉ ሁሉንም ነገር ነው ዘርግፎ የነገረው። ቆይ ምንድን ነው የምትቀባጠረው? ጄሪ ማርክን የውሸት ፍቅረኛ አንጣልኝ ስትለው አይተንፈሱን ማምጣቱን ተናገረ። እናማ አይተንፈሱ አልመች ሲላችሁ ማክቤልን የውሸት ፍቅረኛ መስሎ አክት እንዲያደርግ አስመስል አልሽው አይደለ? ወሬ አለብህ ሄቨን። ይሄ ወሬ አይደለም እውነታ ነው። ይኸውልህ አንድ ነገር ልንገርህ፣ ማክቤል ለእኔ እውነተኛ ፍቅረኛዬ ነው። እሺ? እና ጄሪ እየዋሸሽ ነው እያልሽ ነው? እሷ ከየት አምጥታ እንደምቀባጠር እኔ አላውቅም። ኧረ እባክሽ። አዎ እውነታው ይሄ ነው። እሺ ይሁን። ታዲያ ማክቤል የእውነት ፍቅረኛሽ ከሆነ ሳሚው ስልሽ ለምን አልሰምሽም? እንደሱ አይነት ነገር ስላልጀመርን ደግሞ ብንጀምር ራሱ አደባባይ ለአደባባይ እሱን እየሳምኩኝ ለአንተ ማሳየት አይጠበቅብኝም። በእውነት ይኸውልህ ዮሲ፣ ፍቅረኛሽን አስተዋውቂኝ ብለህ ፍቅረኛዬን አስተዋውቂያለሁ። ከዚህ በኋላ አጉል ነገር መፈትፈቱን ትተህ ከህይወት ይውጣ። ይሄን ላደርግ ባለመቻሌ በጣም አዝናለሁ የኔ ቆንጆ፣ ግን ከህይወትሽ አልወጣም። ይኸውልህ እንደዛ ከሆነ የማትወጣው ጣጣ ውስጥ ትገባለህ። ቆይ ምን ልታረጊ? ለአባትሽ ትናገሪ ነው? እሱማ ቀላሉ ነገር እኮ ነው። እሺ እና በከባዱ ታስከፊኝ ያሰብሽው? ይኸውልህ ከህይወት የማትወጣ ከሆነ የማታውቃትን ሄቨን አሳይሃለሁ። ኧረ ዛቻ እስከ ዛሬ ደስ ብሎሽ ያስመታቂ ነው። ቃጁ እናንተ እዚህ መሀል መግባት የለባችሁ። ለምን ሲባል? ምክንያቱም አግሪመንቱን የፈጸመው እናንተ ነው። እንዴ አግሪመንቱ? ቆይ ምንድን ነው አግሪመንቱ? ምን መሰለሽ፣ እሱም በራሱ መንገድ ወይ ይላታል፣ እኔም በራሴ መንገድ ወይ ይላታለሁ። ተሳካለት በቃ። አግሪመንት ብሎ ዝም ይሄን ሙድ አለው አቃጁ። አሁን ግን ትልቅ ችግር አለ። ምን እሺ ነው? ይሄ ወንድሟ ጓ እያለ ነው ከመሬት ተነስቶ። ምን አባቱ ነው ጓ የሚለው? ይሄኔ እኮ እሱ ከሌላ ቺክ ጋር እየተጣበሰ ነው። ሊያም ጩጪ ቺክ እኮ እንደሚያጫውት ፍቅርዬ ወይ ብላኛለች። ፍቅርዬ ደግሞ ማናት? ጄሪዬ ናታ። ስነ ስርዓት ይኖር። እንደዚህ ማለት መብት የለም። እንደዚህ ማለት መብት ብታገኘው እሷ ወይ ስትል ብቻ ነው። እና በመታወቂያ ስሟ ልጥራለህ? ከፈለክ በፓስፖርት ስሟ ጥራት። ለካ አንቺ እንደዚህ አይነት ጭው አይገባሽም። በቃ በኩፖን ስሟ ጥራት። አንተ እኔ ነኝ ፓስፖርት የማላርፈው? ቃጁ የሆነ ነገር ቢው ይልጅ። እኔ በደርቢ መሀል አልገባም። ነው? አው ነው። አይደሚ በጣም ነው የጸዳሽ። እንኳንም አፈቀርኩሽ። አንተ ግን አዛ ነገር ነህ ታውቃለህ? እሱንም አውቃለሁ። በቃ እኔ ልቁሰው። ወዴት ነው? ጄሪዬ ልብ ልጠባ። ይርጥባው የኔ አባት ይርጥባው። አንተ ዝም ብለህ ቆመህ ታያለህ እንዴ? እትተልል እኮ ነው ዘይዱ። አተቲ በራት ባክሽ የጄሪ ልብ እንዲበባዶ ስትመባል መሰለሽ? እና በምንድን ነው? በሸንኮራ አገዳ። በሸንኮራ አገዳ? አዎ እባክሽ በሸንኮራ አገዳ። እሺ ወዴት ነው? ሸንኮራ አገዳ ልገዛ ነው። አይ ምኑ የተመታ ነው በእናታችሁ። አየሻ ቃጁ፣ ሁሉም ትተውሽ ሲሄዱ መቼም ቢሆን ማይለይሽ ካጠገብሽ ማይርቀው ማነው? ቾምቤ ቾምብነት ደሜ የሸንኮራ አገዳ ገዛልሻለሁ። ልምጣ? አንድ ነገር እንድታጣሪልኝ እፈልጋለሁ።
ምንድነው እሱ? ባለፈው ኤላ ሰብሊ ሸኝቷል ማለት እኔ ይህንን ነገር እንዴት አላውቅም? እሱን አላውቅም፣ ግን እኔን እከሳለሁ ብሎ አስፈራርቶኝ ነው የምትለው። እቺ ምስጥ የሆነች ልጅ ሰብሊ እንድትናገሪብኝ አልፈልግም። ኧረ አንተ አይታየህም እንዴ? ለአፏ ልጁን አልወደውም ትላለች እንጂ ከሱ ድብን ያለ ፍቅር ይዟታል። ይሄ ድምዳሜ ላይ ለመድረስ ገና አንተ ተው። ሲጀመር አንተ ፍቅር እውር አድርጎሃል። አውሮኝ አይደለም ተላምዶ ሊሆን ይችላል፣ ግን ፍቅር ይዟታል ብዬ አላምንም። እሺ ካልክ ምን ይደረጋል? አሁን ምንድን ነው ከኔ የምትፈልገው? አንቺ ስለማትዋሽሽ እውነቱን ልታጣሪልኝ ብቻ። እሺ እሞክራለሁ። አመሰግናለሁ። አስተውየዋለሁ። እሷ ግን እኮ በጣም እየተጨነቀች ነው ያለችው። አውቃለሁ፣ ግን አሁን ላይ እሷ መጨነቋ ምን ፋይዳ አለው? እሷስ ምን ታደርግልህ? ሁሉም ሰው እየመጣ ከእሱ ቤት እንድትወጣ ይነግራታል። እነማን ናቸው እነዚያ? ሁሉም ሰዎች፣ ትላልቅ ሰዎቹ እንኳን ሳይቀሩ። ከብሩኬ ጋር ተለያይ እያሏት ነው? አፍ አውጥተው እንደዛ ባይናገሯትም ሀሳባቸው ግን እንደዛ ነው። እሺ አንቺስ ምን ታስቢያለሽ? እውነት ለመናገር ፊዮሪ በጣም ነው የምታሳስበኝ። ፍቅሯ በቃ ከልክ እያለፈ ነው። አንቺስ? እሷም እኮ ታሳዝነኛለች። ብቻ በቃ ግራ የተጋባ ስሜት ነው የሚሰማኝ። ቆይ ዴቭ፣ አንተ በሱ ቦታ ብትሆን ምን ነበር የምትወስነው? ብቻ ግራ የገባው ነገር ነው። እንኳን ግን በሱ ቦታ እንግዲህ እግዚአብሔር ይርዳቸው እንጂ እኔ እንደሆንኩኝ በእነሱ ቦታ ገብቼ እንደዚህ አድርጉ ብዬ አስተያየት መስጠት ይችላል። ይሄ እኮ ግራ የሚገባ ነገር ነው። እንዴት ተብሎ አስተያየት ይሰጣል? ብቻ ግን የፈለጉትን ይወሱ። ከዛ በቻሉ አቅም ከጎናቸው ነው። እሱማ ልክ ነው። ፊትሽ ምን ሆነሽ ነው? ደግሞ ከማን ጋር ተጣልተሽ ነው? ምን አገባሽ? እንዴት አያገባኝም? ምን ሆነሽ ነው? ምንም አልሆንኩም ማለት ፊትሽ በልዟል። በዛ ላይ ደግሞ ስሜትሽም ጥሩ አይደለም። እኔ ለራሴ ምን እየሆንኩ እንዳለው አላውቅም። ሁሉም ነገር እየተቀየረብኝ ነው። ለምን እጄ እንደተጣላኋት ሁላ እኔ እንጃ። እስኪ ግልጽ አድርገሽ ንገሪ። ለእኔ ለራሱ ግልጽ አልሆነልኝም ማለት እኔ የምልሽ ሰብል፣ ከቤስት ፍሬንድሽ ፍቅር ሊይዝሽ ይችላል እንዴ? እኔ እንጃ። ያው ለተቻልሽም ያለኝን ክራሽ ታውቂያለሽ አይደል? አዎ እሱንማ አውቃለሁ። እኔ የማውቀው እሱን እያፈቀርኩት እንዳለው ነበር። አሁን ግን ለሱ የሚሰማኝን እጥፍ ሆኖ ስሜት ቤስት ፍሬንድ ለምለው ሰው እየተሰማኝ የሆነ ተደብቆ የቆየና አሁን እየወጣ ያለ ስሜት አለ አይደል? እስኪ ልገምት። ናታን? አዎ ለእኔ ብሎ ከተባረረ በኋላ እንደዚህ አይነት ስሜት እያስተናገድኩ ነው። ይገርማል። መቅናቱን ላጀምራለሁ። አሁን ትላንት ሄጄ ቃጀል ከምትባል ልጅ ጋር ተጣሉ። እንዴ ለምን? ናታን ሳትመቸው አልቀረችም። እኔ ደግሞ ያንን ማስተናገድ አልቻልኩም። ውስጥ ያለው የቅናት መንፈስ ገንፍሎ ወጣና ሄጄ ተጣሉ። በቃ ተረጋጊ፣ ያጋጥማል። እንዴት ከቤስት ፍሬንዱ ፍቅር ሊይዘው ይችላል? ይሄ እኮ በጣም ሼም ነው። ምን ችግር አለው ቢይዘው? ሰው ልጅ እሱ እኮ እንደ እህቱ ነው የሚያየኝ። ምናልባት እኮ እሱ ውስጥም የተደበቀ ስሜት ሊኖር ይችላል። አይመስለኝም። ሁኔታዬን ሁላ ሊረዳው አልቻለም። አንቺ ራስሽ እኮ ራስሽን አልተረዳሽም።
እሱ እንዴት ሊረዳሽ ይችላል? ሰብሊ አይኑን ማየቱን ላይ እየፈራሁ ነው። ይኸውልሽ መሲ፣ እንደኔ ግን የሚሰማሽን ስሜት ብትነግሪው ባይ ነኝ። ደሞስ እስከ መቼ ሸሽተሽው ትኖሪያለሽ? አላደርገውም። እንደሱ ካደረግኩ ጓደኝነታችንን አጣዋለሁ። አይ መሲ፣ ጓደኝነታችን ወደ ፍቅር ተቀየረ። ይኸውልሽ ይህን ነገር ከኔና ከአንቺ ውጭ ማንም እንዲያውቅ አልፈልግም። እሺ? አሁንም ቢሆን የነገርኩሽ በጣም ስለጨነቀ ቃል እገባልሻለሁ ከኔና ከአንቺ ውጭ ለማንም አልናገርም። ግን ደግሞ ይኸውልሽ አንቺ ማሰበሽ ቶሎ ብትነግሪው ይሻላል። እሺ ጓደኛዬ? ሄቨን እንደው ይቅርበኝ፣ በቃ ይቅርበኝ። እንደው ካውስ የመጣ ራስ ይመለጡ ነው ቢሉ ሄቨን በቃ ይቅርበኝ። ምንድን ነው የምታወሪው? እንደው ሄቨን እኔ ምንም ነገር አስቤበት ያደረኩት ነገር የለም። ድንገት አምልጦኝ ነው። በቃ ይቅርታ። እሺ መጀመሪያ ተነሽ እንጂ። አይ አልነሳም። ይቅርታ ካላደረግሽልኝ ከዚህ ነገር ቃል እሺ ይቅርታ አድርጌልሽ። ከልብሽ አይደለም ከልቤ ነው። ከልብሽ እንደሆነ የማረጋግጠው አንዱን እጅሽን ልብሽ ላይ አንዱን እጅሽ ደግሞ ጭንቅላቴ ላይ አድርገሽ ይቅር ብዬሻለሁ ስትይኝ ብቻ ነው። እሺ ይቅር ብዬሻለሁ። እሺ በጣም አመሰግናለሁ ሄቨን። እኔ እኮ ምንም አስብ የሆነ ነገር እኮ አይደለም። ይሄ ማርክ እኮ ነው ድንገት ስሜታዊ አድርጎኝ ያመለጠኝ። እሺ በቃ አሁን ምልሽን ብቻ ስሚ። ምንድን ነው? እዩ ሲል ይኸውልሽ ማክቤል ፍቅረኛዬ ነው። ማርክና ጄሪ ያወሩትም ምንም አላውቅም ብዬ ግግም ብዬበታለሁ። ቆይ ያመነሽ ይመስልሻል? አይ አይመስለኝም። ታዲያ ምን ተሻለ? ይኸውልሽ በቃ አንቺ ምንም አታስነቂ። ኖርማል አድርገሽ ለዩሲ ማክቤል ፍቅረኛዬ እንደሆነ አድርገሽ አክት ታደርጊበታለሽ። ቆይ የሚሆን ይመስልሻል? በደንብ ይሆናል። ከሆነ ጥሩ። አይ ማርክ እንደው ቆይ እኔን በሴት የተነሳ እንደዚህ ጥምድ አድርጎኝ ይቀመጥ። አይ ፈጣሪ ሆይ እንደው ቆሞ ይቅር፣ እንደው ቆሞ በቀረበት ቆም ብሎ ይቅር። ሌላ ምን እላለሁ? አረ ጄሪ እንደዚህ አይባልም ደግሞ ታረጋሽ። እና ታዲያ ምን ላድርግ? ነርቬ ቢነካው እኮ ነው። ሰብሊ ግን በጣም ነው ያፈርኩብሽ። ለምን? ከኤላ ጋር ምንም የለንም ከጆ ጋር ተመልሰናል ምናምን ስትያል ነበር። አዎ። እና ታዲያ ከኤላ ጋር ተጣብቆ መሸኛኘቱ ምን አመጣው? አንቺ እንደምታስቢው እኮ አይደለም። እንዴት? በቃ ኤላን የሸኘሁት ለጆስ ነው። ማለት? እንደውም ባለፈው ከጆኒ ጋር ተጣልቶ ኤላን መተውታል ነበረ። አዎ። እናማ ወይ ከሷለው ወይ ደግሞ ሸኘኝ አለኝ። እኔ ደግሞ በመሀላችሁ ያለውን ነገር ለማብረድ ብዬ ሸኘሁት። ታዲያ ለምን አልነገርሽኝም? ላንቺም ለጆኒም ያልነገርኳችሁ ምን ሪያክት እንደምታረጉ ስላወቅኩ ነው። የምርሽ ነው ሰብሊ? ልመንሽ? አዎ የምሬን ነው። ዋሽቼሽ ምን እጠቀማለሁ? ከፈለግሽ ደግሞ ኤላ ተብዬው መጠየቅ ትችያለሽ። አምንሻለሁ እኮ ሰብልዬ። ኤላ ግን ምን አይነት አደገኛ ሰው ነው! ቀላል ምስጥ ነው። ከጆኒ ጋር ስለተጣሉ ብቻ እሱን ለማስቀናት የሚሄድበት ርቀት ግን በጣም ነው የሚገርመው። ከዚህ በኋላማ አጠገብ ያላስደርሰው። ችግሩ እኮ እሱ አይናውጣ ነው። እሱማው። እኔ ግን አንድ መፍትሄ አለኝ። ምንድነው? ለምን ቢሮ ሄደሽ አትከሹም? ከዚህ በኋላ አጠገብሽ ድርሽ እንዳይል። ምንድነው ዝምታው? አጠገብሽ እንዲደርስ አትፈልጊም አይደል? እሱማው። ግን እኮ አንድ ክላስ ነን። አዎ፣ ግን ውጭም ላይ አጠገብሽ እንዳይደርስ መክሰስ ትችያለሽ። ልክ ነሽ። አስብበታለሁ። በአንቺ ቤት እኮ ሸውደሽ ሞተሻል። አጠገብሽ ባይደርስ ራሱ ሄደሽ ታገኘዋለሽ። እኔ አለምን ደግሞ አላወቅሽኝም። የኔ ካልሆነ ያንቺም እንደማይሆን አሳይሻለሁ። ብሩኬ፣ ቆይ ለምንድን ነው የምነግርህን ነገር የማትሰማኝ? ምንድን ነው አልሰማ ያልኩሽ? ከፊዮሪ ጋር አብረሃቱን አሁን ላይ አንተ ታስፈልጋታለህ ብያህል ነበር እንዴ? ቆይሽ እኔ ምን ላድርግ? በቀረብኳት ቁጥር ትርቀኛለች። እሷ የምትገፋ ከአንተ ጋር አብሮ መሆን ሳትፈልግ ቀርታ ይመስላል እንዴ? ታዲያ እሺ እኔ ምን ላድርግ? ይኸውልህ ብሩኬ፣ እኔ ምንም ነገር እንደማይደብረኝ ለፊዮሪ ነግሬያታለሁ። ስለዚህ በቃ አብረሃት ሆነ ትሪት አድርጋት። እሺ ሀኒቾ። ወይ ብሩኬ። ቆይ ግን አታፈቅሪኝም እንዴ? ምን? በጣም ነው እንጂ ማፈቅረ። ለምን ጠየከኝ? ምን ላድርግ ሀኒቾ?
በዚህ ልክ ወደ ፊዮሪ ስትገፊኝ ምን ልበል? ብሩኬ እኔ እኮ አግባት አላልኩም አብረሃቱን እንጂ። እሱንም ቢሆን እኮ ምቾት አይሰጥሽም። በአሁኑ ሰዓት የኔን የምቾት ድምጽ ማዳመጥ የምንችል ይመስላል? ቢሆንም ብሩኬ በቃ አሁን የምነግርህ ነገር ብቻ ዝም ብለህ አድርግ። እሺ እሞክራለሁ። በቃ እሺ አሁን አንተ እሷ ጋር ሂድ። እሺ እንደው ምን አይነት ፈተና ውስጥ ነው የገባሁት? ለምን ነው የምትከታተይ? ምን ነው የደበቀው ሚስጥር አለ? አሁን የጠየኩሽ ብቻ መለሽ። እንግዲህ ያለነው አንድ ትምህርት ቤት ውስጥ ነው። አንተ ከፊት እኔ ከኋላ፣ አንዳንዴ ደግሞ እኔ ከፊት አንተ ከኋላ ልንሄድ እንችላለን። አሁን ዝባዝንኪውን ተይኝ፣ የጠየኩሽን መልሽ። ለምን ነው የምትከታተይ? አንተ ራስህ ለምን እየተከታተልኩ እንደሆነ አሰብክ? ምክንያቱም ባለፈው እየተከታተልሽኝ ስለነበረና ብዙ ጥያቄዎችን እያበዛሽ ስለሆነ። ምንም የደበቀው ሚስጥር ከሌለ ምንም የሚያሳስብ ነገር የለም። ምንም ሚስጥር የለኝም፣ ግን ላስጠንቅቅሽ፣ አሳ ጎርጓሪ ዘንዶ ይወጣል። እያስፈራራኸኝ ነው? አንቺ ነሽ እየተከታተልሽ እያስፈራራሽኝ ያለሽው። እኔን ጸጋን አላወቅከኝም ማለት ነው። ምንም የሚያስፈራኝ ነገር የለም። እሺ ጥሩ፣ እንደፈለግሽ። የሚጠቅምሽ ነገር ካለ በደንብ ተከታተይ። እሺ ጌቶች፣ ስለፈቀዱልኝ አመሰግናለሁ። እቺ ልጅ ሁሉንም ነገር ልታበላሽብኝ። የሆነ መፍትሄ ካልፈለኩኝ ችግር ውስጥ ነው የምከተኝ። ፒስ ነው ፊዮሪ። አሁን እንዴት ነሽ? የሚሰማሽ ነገር አለ እንዴ? ኧረ እኔ ምንም የሚሰማኝ ነገር የለም። እንደውም ከበፊቱ የበለጠ በጣም ሰላማዊ ስሜት ነው የሚሰማኝ። የምርሽን ነው? አዎ የምሬን ነው። ደስ ይላል። በቃ ይሄን ያህል ከጠየቀኝ ከዚህ ሂጅ። እንዴ ለምን? ምክንያቱም ከኔ ጋር ከዚህ በላይ መቆየቱ ትክክል ስላልሆነ። እስኪ አስረጅኝ፣ ምኑ ነው ስህተቱ? ብሩኬ ቆይ ኩላሊት ከመለገሴ በፊት እኮ እኔ እናንተ ርቀታችንን ጠብቀን አይደል? አዎ ጠብቀናል። እና አሁን ልትቀርበኝ የምትሞክረው ለእናንተ ኩላሊት ስለለገስኩ ነው? አይደለም። እና ምንድን ነው? ፊዮሪ ኩላሊት የለገሽው ለማንም ቢሆን አንቺን ጠጋ ብሎ ግን ትሪት የማድረግ ኃላፊነቱ የኔ ነው። ለምን? ምክንያቱም ፍቅረኛሞች ባንሆንም ጓደኛሞች ስለሆነ። ብሩክ በቃ በእናትህ ተወኝ። መቼም አልተውሽም። ደግሞ አንቺን በተውሽ ለእናቴ የገባሁላትን ቃል ማፈርስ። አልገባኝም። በማንኛውም ሁኔታና በማስፈልግሽ ጊዜ ከጎንሽ እንድገኝ እማዬ ቃል አስገብታኛለች። የምርህን ነው? አዎ ፊዮሪ። ስለዚህ እኔና አንቺን ግንኙነት ሙሉ ለሙሉ ወደ ጎን ትተን እባክሽ እናቴን ቃል እንፈጽም። እሺ ሀናስ? ባይገርምሽ ፊዮሪ፣ ሀና ራሱ እኮ ከምንም በላይ አንቺ እንድንከባከብሽ የገፋፋችኝ። ግን እኮ ውድ አይደለም እንደዚህ የምታደርገው። አውቃለሁ ፊዮሪ፣ ግን እኛ ህፃን አይደለም። ሁሉንም ስሜቶቻችንን ባላንስ እያደረግን ወደፊት መሄድ ያለብን። ብሩኬ። ፊዮሪ እባክሽ አታስጨንቂ። በቃ እሺ በይኝ። እኔ አሁን ምን ልል አልችልም። በቃ ብቻዬን መሆን ነው የምፈልገው። ይቅርታ።
ጨረስክ? ከሰብለ ራቅ የሚለውን በምን ቋንቋ ብነግርህ ነው የሚገባው? እኔ ብርቅ ራሱ ቁሶ መዳለች። ራስህን እንደምንድን ነው የምታየው? እንደተፈቀደ ሰብለ መቼም ቢሆን ነው የማታፈቅረው። ብራዘር የመጣ ባታፈላ ነው ይሻላል። በቃ ሽንፈትን መና ከዚህ እኔ የሚሸነፈው ተሸነፍ ያለቀ ደግሞ በአንተ መቼም ነው የማልሸነፈው። 10 ጊዜ እየመጣ የምትፎክረው እኮ አንተ ነህ። ከዚህ በላይ ሽንፈት አለ እንዴ? ስማ ባለፈው ልታስደብድበኝ የነበርከው አንተ እንደሆንክ ማላቅ እንዳይመስልሽ። ከምታስበው በላይ ቅርብ ነው። ሚስጥርን ሁሉ ነው የማውቀው። ገና ምን አይተህ? ገና ከዚህ በላይ ነው ማደርገው። ይቅና። ገና እሰራልሃለሁ። ጸጋ እባላለሁ። ሲመስለኝ ከኤልያስ ጋር አትዋደዱ። ኤልያስን የት ነው የምታውቂው? እዚሁ ትምህርት ቤት ነው የማውቀው፣ ግን ሁኔታው ምንም ስላላማረኝ እየተከታተልኩት ነበር። ሁኔታው ስላላማረኝ ማለት? ያለ ምክንያት ተዋውቆኝ በጣም ጥያቄ ያበዛብኝ። እኔ ደግሞ ሲፈጥረኝ በጣም ተጠራጣሪ ሰው ነኝ። ከአንተ ጋር ምን አገናኛችሁ? ከፍቅረኛ ጋር የማይሆን ቀረቤት አለው። ለዛ ነው የምንጣለው። ስለሱ ሌላ የምታውቂው ነገር አለ? አለ፣ ግን አልነግርህም። ለምን? ዛሬ ነው ያወቅኩ። እኔ ደግሞ ሰው አለምን። ጆን ይባላል። ቲክቶከር ነኝ። ብዙ ሰው ያገኛል። ቲክቶክ አልጠቀምም። ለምን? ምክንያቱም ብዙ ቧልታ አይመቸኝም። ጭንቅላቴን ለደህና ነገር ነው መጠቀም የምፈልገው። ጥሩ እንድታምኝ ይምላል። ምንም ነገር ማድረግ አይጠበቅብህ። ታማኝነትን እኔ በራሴ መንገድ አጣርቼ አብረን መስራት እንችላለን። ቻው። ሰብሊ ደህና ነሽ? አለሁ። አንተ ግን ደህና ነህ? ሰብሊ ደህና አይደለም። ምን ነው? እቺ ጓደኛዬ ጸባይዋ በጣም ተቀያይሯል። ተጣላችሁ እንዴ? አዎ፣ ደግሞ እኮ የተጣላችን በዝም ብሎ ነገር ነው። ያው የመሲን ባህሪ ታውቀው የለ ለትንሽ ቀን ብትዘጋህ ነው፣ ከዛ ትረሳዋለች። እኔ ደግሞ ለምን እንደዚህ እንደምትሆን ገብቶኛል። ምን ሆነ የገባ? ባለፈው በእሷ ምክንያት ከትምህርት ቤት ስለተባረርኩኝ አሁንም መልሼ በእሷ ምክንያት ችግር ውስጥ እንዳልገባ ነው እንደዚህ የምታደርገው። ግን እኮ ላይሆንም ይችላል። የምታውቂው ነገር አለ እንዴ? አረ የለም፣ ያው ሳናጣራ መደምደሙ ጥሩ አይደለም ብዬ ነው። ደግሞ ፊቷ በልዞ ነበር። ምን ሆና ነው? ቃጀል ከምትባል ጀለስ ጋር ተጣልታ በዛ ምክንያት ነው እኔንም ኢግኖር የገጨች። ቃጀል ጥሩ ልጅ አይደለችም እንዴ? አረ ቃጁ በጣም ደስ የምትል ልጅ ነች። እኔ ራሱ በጣም ነው የምትመች። እና ታዲያ ችግሩ ምንድን ነው? ችግሩማ መሲ ቃጁን አልወደደቻትም። ያው መሲን ታውቃት የለ ሰው ቶሎ አታምንም። እና በመሲ ምክንያት ከቃጀል ጋር ተጣላችሁ እንዴ? ቃጁ እኮ ምርጥዬ ነች። እንደውም ደውላ ይቅርታ ጠየቀች። መሲንም ይቅርታ ልትላት ፈልጋ በኋላ ደውዬ አገናኝሻለሁ ምናምን አልኳት። ናታን ግን ቃጁ ሳትመቸህ ካልቀረች? ቃጁ የሆነ ነገሯ ደስ ይላል። ግን ምን ዋጋ አለው? ያ ቾምቤ የተባለ ልጅ በመሀላችን አለ። ኦኬ በቃ እኔ መሲን ላዋራልህ። አዎ በጣም ነው የማመሰግነው። ችግር የለውም። ወይኔ እህቴ፣ እሱ ግን ሌላ ሴት ሲወደቀ